የዘውትር አክብሮታዊ ሰላምታችን በያላችሁበት ድረስ ወደ ሸገር ታይምስ ቤተሰቦች እንደምናላችሁ የሰዓቱ ዜናችን ነው ተጀመረ። አበይት ነጥቦቹን አስቀድመን እናስተዋውቃችሁ። የኢትዮጵያ ድንበር ላይ በድጋሚ የአየር ጥቃት መፈጸሙ ተሰምቷል። የሱዳን ጦር ድንበር ላይ የሰው አልባ ጀት ወይም ድሮን መትቼ ጣልኩ ሲል ይፋ አድርጓል። ዝርዝሩን እንመለስበታለን። ፕሬዝዳንት ኢሳያስ አፈወርቂ ከፕሬዝዳንት ትራምፕ ጋር ያላተማቸውን አደገኛ ንግግር አሰምቷል እየተባለ ነው። የፕሬዝዳንቱ የነጻነት ቀን ንግግር አሜሪካ በኤርትራ ላይ ተጥሎ የነበሩ ማዕቀቦችን ለማቅለል እያጤነች ነው የሚሉ ዘገባዎች በወጡበት በዚህ ወቅት ነው። ዝርዝሩ ትኩረታችን ይሆናል። ለሰባተኛው ጠቅላላ ምርጫ ተመዝግበው ከነበሩ ፓርቲዎች ውስጥ 6ቱ ከውድድር ውጭ ስለመሆናቸው ተሰምቷል። ከነዚህ መካከል እውቅ ፖለቲከኞች የተወከሉበት ፓርቲ ነው ተብሏል። እንመለስበታለን። የኢትዮጵያ ኢንቨስትመንት ቦርድ የሎጂስቲክስ ዘርፉን ለውጭ ባለሀብቶች ክፍት ለማድረግ ውሳኔ ማሳለፉም እየተገለጸ ይገኛል። ሌላኛው የዜናችን ትኩረት ይሆናል። ሌሎችም ጉዳዮች የዜናችን ትኩረት ናቸው። እንደተለመደው እያደመጣችሁን አብራችሁን ቆዩ። የቻናላችን የዘወትር አክብሮታዊ ግብዣ ነው። ወደ ቀዳሚ ጉዳያችን እናምራ። በኢትዮጵያ ድንበር ላይ በድጋሚ የአየር ጥቃት መፈጸሙ ተሰምቷል። የሱዳን ጦር ድንበር ላይ የሰው አልባ ጀት ወይም ድሮን መትቼ ጣልኩ ሲል ይፋ አድርጓል። በሌተና ጀነራል አብዱልፈታህ አልቡርሃን የሚመራው የሱዳን ጦር ለኢትዮጵያ ድንበር አዋሳኝ በሆነው የብሉ ናይል ግዛት ዳማዚን ከተማ አንድ ለጥፋት ተልዕኮ እየተላከ ሲል የገለጸውን ድሮን መምታቱን ይፋ አድርጓል። የሰው አልባ ጀቱ ወይም ድሮኑ ወደ ኢትዮጵያ አቅጣጫ የተላከ ነበር ሲል ይፋ ያደረገ ሲሆን የክስተት የሱዳን እርስ በርስ ጦርነት እየተባባሰ ባለበት ወቅት በኢትዮጵያና በሱዳን ድንበር አካባቢ እየጨመረ የመጣው ውጥረት አዲስ ምልክት እንደሆነ ተደርጎ ተወስደዋል። የሀገሪቱ ጦር በቪዲዮ የተደገፈ መግለጫ ወጣ ሲሆን በፈረንጆቹ ግንቦት 23 የሱዳን አየር ክልል በመጣስ ወደ ኢትዮጵያ አቅጣጫ የተነሳ ድሮን መትቼ ጥያለሁ ሲል ያስታወቀው የጦር ኃይሉ ስለ ድሮኑ መነሻ ቦታ፣ ስለ ደረሰው ጉዳት እንደዚሁም ተፈጸመ ስለተባለው ጥቃት ተጠያቂ የሆነውን ግለሰብ በተመለከተ ተጨማሪ ዝርዝር መረጃ አላቀረበም። ይህ ዜና እስከተጠናቀረበት ጊዜ ድረስም የኢትዮጵያ መንግስት ባለስልጣናት ለዚህ የሱዳን ጦር ክስ በይፋ ምላሽ አልሰጡ። ከጥቂት ሳምንታት በፊትም ከወደ ባህር ዳር የተነሳ ድሮን በካርቱም አየር ማረፊያ ላይ ጉዳት አደረሰ የሚል ክስ ከወደ ፖርት ሱዳን መንግስት በኩል ተሰምቶ እንደነበረም የሚታወስ ነው። ይህንን የሱዳን ጦር ክስ የኢትዮጵያ ውጭ ጉዳይ ሚኒስቴር ያስተባበለ ሲሆን እንዲያውም የሱዳን መንግስት በኢትዮጵያ ሉዓላዊነትና የግዛት አንድነት ላይ አደጋ የሚደቅኑ አማጺዎችን አስጠልሎ እያደራጀ የሚገኝ ነው ሲል መወንጀሉም አይዘነጋም። የሰዓቱ ዜናችን እንደቀጠለ ይገኛል። ለሰባተኛው ጠቅላላ ምርጫ ተመዝግበው ከነበሩት ፓርቲዎች ውስጥ 6ቱ ከውድድር ውጭ መሆናቸው ተሰምቷል። ለመጪው ሰባተኛው ጠቅላላ ሀገራዊ ምርጫ የእጩዎች ምዝገባ አከናውኑና የምርጫ ምልክቶቻቸውን መርጠው ከነበሩት 48 የፖለቲካ ፓርቲዎች መካከል 6ቱ በተለያዩ ምክንያቶች ከፉክክሩ ውጭ መደረጋቸውን ምርጫ 2018 የሚል አርዕስት የተሰጠው የኢትዮጵያ ኢንሳይደር ዘገባ ያሳያል። የዜና ምንጩ ከኢትዮጵያ ብሔራዊ ምርጫ ቦርድ አገኘሁት ያለውን መረጃ ዋቢ አድርጎ እንደዘገበው ከሆነ የኢትዮጵያ ምርጫ ቦርድ የድምጽ መስጫ ወረቀቶችን በውጭ ሀገር አሳትሞ ማጠናቀቁን ተከትሎ ዘንድሮ የምርጫ ውድድሩ የሚካሄደው በተቀሩት 42 የፖለቲካ ፓርቲዎች መካከል ብቻ እንደሚሆን ታውቋል። ከምርጫ ውድድር ውጭ ከሆኑት ፓርቲዎች መካከል 3ቱ መሰረታቸውን በትግራይ ክልል ያደረጉ ሲሆን እነርሱም በትግራይ ክልል ምርጫ ባለመካሄዱ ምክንያት ከውድድር የወጡት ዴሞክራሲያዊ ስምረት ትግራይ ስምረት፣ ትንሳኤ ሰባ እንደርሳና ትንሳኤ ስርዓት ቃንጫ ሀቂ ፓርቲዎች ናቸው። የተቀሩት 3 ፓርቲዎች ደግሞ በአመራሮች የውስጥ ክፍፍልና በፍርድ ቤት ክርክር ሳቢያ እጩዎች የተሰረዙበት የኢትዮጵያ ሶሻል ዲሞክራሲያዊ ፓርቲ ኢሶዴፓ፣ በበጀት ኦዲት ሪፖርት መዘግየት ምክንያት ምዝገባው ሳይሳካ የቀረው የሲዳማ ፌዴራልስ ፓርቲ እንደዚሁም ምክንያቱን በውል አላውቀውም ባለ ሁኔታ ከምርጫ የተሰረዘውና ቦርዱን የሚወቅሰው የጋምቤላ ህዝቦች ነጻነት ንቅናቄ ገሃነን ስለመሆናቸው ይፋ ሆኗል። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ከፕሬዝዳንት ትራምፕ ጋር ያላተማቸውን አደገኛ ንግግር አሰምቷል እየተባለ ነው። ኤርትራ ከኢትዮጵያ የተገነጠለችበትና የነጻነት ቀን የሚባለው 35ኛ ዓመት በተከበረበት መድረክ ንግግር ያሰሙት ኢሳያስ አፈወርቂ ስለ ሀገራቸው ኤርትራ 5 ደቂቃ ብቻ 16 ደቂቃ ደግሞ ስለ ዓለም የመንግስት ስርዓት ያብራሩበት ነው። አቶ ኢሳያስ በትራምፕ አስተዳደር ማዕቀቦች ሊነሱላቸው ይችላል በሚባልበት በዚህ ወቅት የትራምፕን የውጭ ጉዳይ ፖሊሲና አካሄድም ጥያቄ ውስጥ ያስገቡበት ንግግር ነው ያሰሙት። በፕሬዝዳንት ትራምፕ አሜሪካን እንደገና ታላቅ ማድረግ ወይም ማጋ የሚሉት ዶክትሪን መሰረት አድርገው የመጡት ፖሊሲዎች ከባድና ጥንቃቄ የተሞላበት ግምገማ የሚጠይቁ ናቸው ያሉ ሲሆን ሁኔታው ግን እጅግ ውስብስብና ከባድ ነው በማለት ገልጸው ያለ ጊዜው የሚደረጉ መደምደሚያዎችን በተመለከተም ማስጠንቀቂያ ሰጥተዋል። አቶ ኢሳያስ አፈወርቂ እንዳሉት አሜሪካ እጅግ በጣም አያል ሀገር ስለሆነች የዶናልድ ትራምፕ ወደ ነጭ ቤተ መንግስት መመለስ የሚያስከትላቸውን ፖሊሲዎችና ሊሆኑ የሚችሉ ውጤቶችን በጥንቃቄ ማጥናት አስፈላጊ እንደሆነ አምን ነበር ሲሉ ማስታውሰዋል። ፕሬዝዳንቱ አሜሪካ ጋር ሊታረቁ ነው በተባለበት በዚህ ሰሞን አብዛኛው ንግግራቸውን አሜሪካን በመተቸት አሳልፈዋል። ለበርካታ ዓመታት የአሜሪካ ኢኮኖሚ ፖሊሲዎች፣ ጦርነቶችና ዓለም አቀፍ እርምጃዎች በዓለም ዙሪያ አለመረጋጋትን አስከትሏል፣ ከፍተኛ ዕዳና ኪሳራ ውስጥም የዘፈቁ ናቸው ብለዋል። እንደ ፕሬዝዳንቱ ገለጻ የአሜሪካ መንግስታት ለ10 ዓመታት ገንዘብ እያባከኑ ነው ያለ ሲሆን ይህም የአሜሪካ የአገር ውስጥ ዕዳ ከነበረበት $30 ትሪሊዮን ወደ $40 ትሪሊዮን በአስደንጋጭ መልኩ ያደገበት ጊዜ ነው ሲሉ ተደምጠዋል። ከዚህ ባለፈ የአሜሪካ
የአሜሪካ ኩባንያዎች ርካሽ የሶይልና የተፈጥሮ ሀብት ለማጋበስ ሲሉ ፋብሪካዎችን እየነቀሉና ስራዎቻቸውን ወደ ውጭ ሀገር በማዘዋወር የተጠመዱበት የኢንቨስትመንት ፖሊሲም የተሳሳተ ነበር ሲሉ ተችተዋል። ኢሳያስ ይቀጥላሉ። ፕሬዚደንት ትራምፕ አሜሪካ እየተዳከመች መሆኑን የተረዱ ቢመስሉም የትራምፕ ፖሊሲዎች ማለትም እንደ ታሪፍ፣ በተለያዩ ሀገራት ተበታትነው የነበሩ ኢንዱስትሪዎችን ወደ አሜሪካ መመለስ፣ የግብር ቅነሳ፣ ብርቅዬ ማዕድናትን መቆጣጠርና በሌሎች ሀገራት ላይ ተከታታይ ማስፈራሪያዎችን ማሰማት የገጠማቸውን የኢምፓየር መዳከም ያስተካክል እንደሆነ የምንመለከተው ነው ሲሉ የፕሬዚደንት ትራምፕን የውጭ ጉዳይ ፖሊሲ ጥያቄ ምልክት ውስጥ አስገብተውታል። በዚህ መሰረት እነዚህ ፖሊሲዎች የትና ከማን ጋር በትክክል ሊሰሩ ይችላሉ የሚለው ጉዳይ በሚገባ ሊጠናና ሊጠየቅ ይገባል ባይ ናቸው። ፕሬዚደንቱ የቀጠናው ጉዳይ በተመለከተ የአባይ ተፋሰስን፣ የአፍሪካ ቀንድና የቀይ ባህር አካባቢዎችን ስትራቴጂካዊ ሁኔታዎች ባነሱበት ንግግራቸው የኢትዮጵያና የሱዳንን ጉዳይ ለይተው የጠቀሱ ሲሆን በእነዚህ ጡዘት በሞላባቸው ቀጠናዎች ያለው አለመረጋጋት እየተባባሰ የመጣው የውጭ ያላትን ጣልቃ ገብነት በሚያበረታታ መልኩ መንግስታት እየሰሩ በመሆናቸው ምክንያት ነው ብለዋል። በዚህ መነሻ በአሁኑ ወቅት በኢትዮጵያ በሶማሊያና በሱዳን ያሉ ወቅታዊ ሁኔታዎች ሙሉ በሙሉ የታገቱ፣ የተዘጉ ወይንም የተከለከሉ በመሆናቸው ቀጠናው ከፍተኛ ስጋት ላይ እንደሚገኝና ጉዳዩ አስቸኳይ ትኩረትና የስራ ድርሻ እንደሚፈልግ ትኩረት ሰጥተው ሲናገሩ ተደምጠዋል። ፕሬዚደንቱ በተለይ በኢትዮጵያና በጎረቤት ሀገራት የሚታዩትን እነዚህን ቀውሶችን እንደ ሀገር ግንባታ ውድቀቶች በመቁጠር በጥልቀት ለመተንተን የሞከሩ ሲሆን ዋነኛው ችግር ዜጎችን በጋራ ሀገራዊ ማንነት ስር ሰብስቦ የዜግነት ፖለቲካን ከመገንባት ይልቅ ህብረተሰቡን በጎሳ በነገድና በሃይማኖት መስመር በመከፋፈል በጥላቻና እርስ በርስ ግጭት ማባላት ስለመሆኑ ኢሳያስ በንግግራቸው ላይ ጠቅሰዋል። የፕሬዝደንቱ ንግግር ተከትሎ ከራሳቸው ሀገር ይልቅ ስለ ሌሎች ሀገራት እንደዚሁም ስለ ዓለም አቀፉ የመንግስት ስርዓት የሚናገሩበት አንዳችም የሞራል ልዕልና የላቸውም በሚል እየተወቀሱ ይገኛሉ። ፕሬዝደንት ኢሳያስ አፈወርቂ የራሳቸውን ሀገርና ህዝብ ለአመታት በእገታ ውስጥ ያቆዩ መሪ ሆኖ ሳለ ስለ ቀሪው ዓለም የሚናገሩበት የሞራልም የህግም ልዕልና የላቸውም በሚል ነው እየተተቹ የሚገኙት። ይህንን ትችት ካቀረቡት መካከል አሜሪካ አምባሳደር ቲቦር ናጅና የጠቅላይ ሚኒስትር አብይ የምስራቅ አፍሪካ ጉዳዮች አማካሪ አቶ ጌታቸው ረዳ ይገኙበታል። የሰዓቱ ዜናችን እንደቀጠለ ይገኛል። የመከላከያ ሰራዊት ሁርሶ ኮንቲንጀንት ማሰልጠኛ ትምህርት ቤት የሰለጠኑ የአውሶምና የደቡብ ሱዳን ሰላም አስከባሪዎች በዛሬው ዕለት ተመርቀዋል። በምረቃ ስነ ስርዓቱ ላይ የተገኙት የጦር ኃይሎች ምክትል ጠቅላይ ኤታማዦር ሹም ጀነራል አበባው ታደሰ ኢትዮጵያ በአህጉር አቀፍም ሆነ በዓለም አቀፍ የሰላም ማስከበር ተልዕኮች ላይ በምታሰማራው የሰው ኃይል ብዛትም ሆነ በተልዕኮ አፈጻጸም ብቃት ተመራጭ ነች ሲሉ ተናግረዋል። በአሁኑ ወቅት የሰላም ማስከበር ተልዕኮ እያደገና ውስብስብ እየሆነ መምጣቱን ያነሱት ምክትል ጠቅላይ ኤታማዦር ሹም ጀነራል አበባው ታደሰ ሰልጣኞች ይህንን ተልዕኮ በላቀ ዝግጁነትና ብቃት ለመፈጸም የሚያስችል ስልጠና መከታተላቸውን ገልጸዋል። በቀጣይም ሰልጣኞች በሚሰማሩባቸው የሰላም ማስከበር ተልዕኮች በኢትዮጵያዊነት መንፈስ በፍጹም ህዝባዊነትና በወታደራዊ ስነ ምግባር መፈጸም እንደሚገባ አሳስበዋል። የመከላከያ ሚኒስቴር ሰላም ማስከበር ማዕከል ኃላፊ የሆኑት ሜጀር ጀነራል አዳምነ መንግስቴ በበኩላቸው ኢትዮጵያ በዓለም የሰላም ማስከበር ተልዕኮ ታሪክ ውስጥ የራሷን የማይረሳ አሻራ አሳርፋለች ብለዋል። ከዚህ ባለፈ በምታሰማራው የሰው ኃይል ጥራትና በተልዕኮ አፈጻጸም ብቃት ተመራጭነቷ አስጠብቃ ስለመቆየቷም ነው የተናገሩት። ወደ መጨረሻ ጉዳያችን እናምራ። የኢትዮጵያ መንግስት የሎጂስቲክስ ዘርፉን ለውጭ ባለሀብቶች ክፍት ለማድረግ ውሳኔ ማሳለፉ እየተሰማ ነው። የኢትዮጵያ ኢንቨስትመንት ቦርድ ቀደም ሲል የነበረውን የ49 በመቶ የባለቤትነት ገደብ ሙሉ በሙሉ ማንሳቱን የተሰማው ቦርዱ የጭነት ማስተላለፍ ዘርፍን ለውጭ ባለሀብቶች ሙሉ በሙሉ ክፍት እንዲሆን መወሰኑን በዛሬው ዕለት ይፋ እንዳደረገ ካፒታል ጋዜጣ ዘግቧል። ይህ ታሪካዊ የተባለለት ውሳኔ ቀደም ሲል የነበሩንና የውጭ ኩባንያዎች ከሀገር ውስጥ ባለሀብቶች ጋር በጋራ ሲሰሩ ከ49 በመቶ በላይ ድርሻ እንዳይኖራቸው ጥሎት የነበረውን የህግ ገደብ ሙሉ በሙሉ የሚያነሳ ነው። ይህ ይፋ መግለጫ ከመስጠቱ አስቀድሞ የዜና ምንጩ በትናንትናው ዕለት መንግስት ለሀገር ውስጥ ባለሀብቶች ብቻ ተከልሎ የነበረውን የሎጂስቲክስ ዘርፍ ነጻ ለማውጣት የሚያስችሉ የህግ ማዕቀፎችን እያዘጋጀ ስለመሆኑ በፊት ገጹ ላይ አስነብቦ ነበር። በዛሬው ዕለት በተላለፈው አዲስ ውሳኔ መሰረት ቀደም ሲል ማለትም በ2012 ወጥቶ በነበረው የኢንቨስት ደንብ ላይ ተቀምጦ የነበረው የባለቤትነት ገደብ የተሻረ ሲሆን የውጭ ባለሀብቶች በዘርፉ ለመሳተፍ ከሀገር ውስጥ ኩባንያዎች ጋር በጋራ የመስራት ግዴታ ሳይኖርባቸው በብቸኝነት ወይንም 100% ሙሉ ድርሻ ኢንቨስትመንት ማፍሰስ ይችላሉ የሚል ማሻሻያ ተደርጎበታል። ቦርዱ ይህንን አስገዳጅ ገደብ ያነሳበትን ምክንያት ሲያስረዳ ቀደም ሲል የነበረው አሰራር የሎጂስቲክስ ዘርፉ የሚፈልገውን ያክል የውጭ ቀጥተኛ ኢንቨስትመንት ወደ ሀገር ውስጥ እንዳይገባ ትልቅ ማነቆ ሆኖ በመቆየቱ ስለመሆኑም ገልጸዋል። ይህ አዲስ መመሪያ ከመጪው አዲስ የበጀት ዓመት መጀመሪያ ጀምሮ ሙሉ በሙሉ ተግባራዊ የሚደረግ ሲሆን በዚህ ወቅት ዝርዝር የህግ ማዕቀፎችን የማጠናቀቅ ስራ በሚመለከታቸው የመንግስት አካላትም እየተከናወነ ይገኛል ባይ ነው። የኢንቨስትመንት ቦርዱ ውሳኔ አዳዲስ ዓለም አቀፍ ባለሀብቶችን ለመሳብና በኢትዮጵያ የሎጂስቲክስ ዘርፍ ያላቸውን ምንስ ለማሳደግ ትልቅ እድል ይፈጥራል ተብሎ ቢጠበቅም በሀገር ውስጥ የሎጂስቲክስ አንቀሳቃሾች ዘንድ ግን ከፍተኛ ስጋትና ቅሬታን አስከትሏል። የሀገር ውስጥ ባለሀብቶች እንደሚሉት መንግስት ለሀገር ውስጥ ድርጅቶች አቅም ግንባታ ተገቢውን ትኩረት ሳይሰጥና እንደ ፋይናንስ እንደዚሁም የኢንሹራንስ አቅርቦት ያሉ መሰረታዊ ሀገር ውስጥ ማነቆችን ሳይፈታ ዘርፉን ሙሉ በሙሉ መልቀቁ አደጋለሁ። የአካሄድ አነስተኛ አቅም ያላቸው የሀገር ውስጥ ድርጅቶች በዓለም አቀፍ ግዙፍ ኩባንያዎች ሞኖፖሊ እንዲዋጡ ያደርጋል ሲሉ ባለሀብቶቹ ቅሬታቸውን በስፋት እየገለጹ እንደሚገኙ የካፒታል ጋዜጣ ዘገባ ያሳያል። ወደ ሸገር ታይምስ ቤተሰቦች የሰዓቱ ዜናችን አበቃ። ስላደመጣችሁን አመሰግነን። በያላችሁበት ሰናይ ጊዜ
ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።